ከሐራምቤ ሬዲዮ 98.7 የነሐሴ 5 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋናዎቹን እናስቀድም። የኤሌክትሪክ ኃይል ዱቤ ክፍያ ወለድ ሙሉ በሙሉ ስለመነሳቱ፣ በደቡብ አፍሪካ በተፈጸሙ ተከታታይ የተኩስ ጥቃቶች 11 ሰዎች ስለመገደላቸው ከአፍሪካ፣ ኢራን በሆርሙዝ ወሽመጥ የምታካሂደውን ጥቃት ስለመቀጠሏ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። የመሬት ባለቤትነት ጉዳይ አሁን ባለበት እንዲቀጥል ምክረ ሀሳብ በስፋት መነሳቱ ተገለጸ። በሀገራዊ ምክክር ጉባኤው የመሬት ባለቤትነት ጉዳይ ላይ የተለያዩ ምክረ ሀሳቦች እየቀረቡ ሲሆን መሬት የመንግስት ወይም የግል እንዲሆን ከሚሉት በተጨማሪ አሁን ባለበት የህዝብና የመንግስት ባለቤትነት እንዲቀጥል የሚለው ሀሳብ በስፋት መነሳቱ ተገልጿል። በውይይቱ አንዳንድ ተሳታፊዎች መሬት የግል ከሆነ በጥቂት ባለሀብቶች እጅ ሊሰበሰብና ለቀጣዩ ትውልድ ማስተላለፉ አስቸጋሪ ሊሆን እንደሚችል ሲገልጹ፣ የመንግስት ከሆነ ደግሞ የህዝቡ የመሬት አጠቃቀም መብት ሊገደብ እንደሚችል ተከራክረዋል። በአሁኑ ስርዓት መሬት የህዝብና የመንግስት ቢሆንም የመሬት ተጠቃሚዎች መብት በተገቢው እንዳይከበር የሚያደርጉ ችግሮች እንዳሉም ሀሳብ ቀርቧል። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር መስፍን አርአያ በበኩላቸው በ250 የስራ ቡድኖች የተሰበሰቡ ሀሳቦች ተጠናቅረው ለ500 ተሳታፊዎች የማቅረብ ስራ መጀመሩን ገልጸዋል። በምክክሩ ወቅት የሀሳብ ልዩነት ሲኖር ተሳታፊዎች የኮሚሽኑን ህግና ስርዓት በመከተል ሀሳባቸውን መግለጽ እንዳለባቸው ስርዓቱን የሚጥሱት ድርጊቶችን ግን ኮሚሽኑ እንደማይታገስ አስገንዝበዋል። የድምጽ ብክለት በሚያደርሱ ተቋማት ላይ ከፍ ያለ ቅጣት ሊጣል ነው። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የድምጽ ብክለት በሚያደርሱ ተቋማት ላይ የሚጣለውን ቅጣት ከፍ እንዲል መመሪያውን ለማሻሻል መዘጋጀቱን አስታወቀ። ባለስልጣኑ እንዳለው አሁን የሚጣለው ቅጣት አነስተኛ በመሆኑ የድምጽ ብክለትን በበቂ ሁኔታ ለመቆጣጠር አልተቻለም። በዚህም ሳቢያ ቅጣቱን ማሻሻል እንዳስፈለገ ገልጸዋል። ተቋሙ የብክለት ቁጥጥር አዋጅን መሰረት በማድረግ በከተማ ደረጃ የሚተገበር መመሪያ ማዘጋጀቱን ጠቁመዋል። በ2018 ዓ.ም 12376 አገልግሎት ሰጪና አምራች ተቋማት የድምጽ ብክለት ቁጥጥር ማድረጉን ባለስልጣኑ ገልጸዋል። ከነዚህም ውስጥ 3116 ተቋማት ሆቴሎችን ጨምሮ በጽሁፍ ማስጠንቀቂያ ሲቀጡ 28 ተቋማት ደግሞ መታሸጋቸውን ገልጸዋል። በተጨማሪም ከገንዘብ ቅጣት 140 ሺህ ብር መሰብሰቡን ተቋሙ አስታውቋል። ሆኖም በ2019 በጀት ዓመት ተግባራዊ ይሆናል ስለተባለው የተሻሻለ የቅጣት መጠን ባለስልጣኑ በይፋ የገለጸው ዝርዝር እንደሌለ ሪፖርተር ዘግቧል። የኤሌክትሪክ ኃይል ዱቤ ክፍያ ወለድ ሙሉ በሙሉ መነሳቱ ተገለጸ። በዱቤ የኤሌክትሪክ ኃይል ማስቀጠያ ክፍያ ለሚፈጽሙ ደንበኞች ይጣል የነበረው ወለድ ሙሉ በሙሉ መነሳቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የአገልግሎቱ ዋና አስፈጻሚ ኢንጂነር ጌቱ ገረመው የወለድ ክፍያውን ማንሳት ዓላማው አገልግሎቱን በበለጠ ተደራሽ ማድረግ መሆኑን ገልጸዋል። ቀደም ሲል ከ6 ወራት በላይ ለሚቆይ የክፍያ ጊዜ ከ3 እስከ 9 በመቶ ወለድ ይጣል እንደነበረ የገለጹት ኃላፊው ወለዱ መነሳቱ የኤሌክትሪክ ግንኙነት ማስገባት ፈልገው ክፍያውን በአንድ ጊዜ መክፈል ለማይችሉ ዜጎች ትልቅ እፎይታ እንደሚፈጥር ተነግሯል። በአዲሱ የዱቤ አሰራር ከሰኔ 2018 ዓ.ም ጀምሮ ባሉት 2 ሳምንታት 19231 አዳዲስ ደንበኞች ተጠቃሚ መሆናቸውንም ኢንጂነር ጌቱ ገልጸዋል። አገልግሎቱ በ2019 በጀት ዓመት 1.1 ሚሊዮን አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ለማድረግ አቅጣጫ አስቀምጦ እየሰራ መሆኑም ተገልጿል። ሱዳን ከሶማሊያና ከግብጽ ጋር ዲፕሎማሲያዊ ውይይቶች አደረገች። ሱዳን ከሶማሊያና ከግብጽ ጋር በቀጠናዊ ጉዳዮች በሁለትዮሽ ትብብርና በሱዳን ወቅታዊ ሁኔታ ዙሪያ የተናጠል ዲፕሎማሲያዊ ውይይቶች ማድረጓን የሶማሊያና የግብጽ ሚዲያዎች ዘግበዋል። የሶማሊያ የዜና አገልግሎት ሶና እንደዘገበው በሞቃዲሾ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የሱዳንን አምባሳደር ተቀብለው ተወያይተዋል። ሁለቱ ወገኖችም በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብርን ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። በተያያዘም የሱዳን የውጭ ጉዳይ ሚኒስቴር ሞሂ ኤልዲን ሳሊም ከግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ጋር በስልክ ተወያይተዋል። ውይይቱም በሱዳን ወቅታዊ ሁኔታ ላይ ማተኮሩን የግብጽ ሚዲያ አርሃም ኦንላይን ዘግቧል። የግብጽ የውጭ ጉዳይ ሚኒስቴር በውይይቱ ወቅት ግብጽ ለሱዳን አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ጥቅም ያላትን ድጋፍ አረጋግጠዋል። በተጨማሪም በሱዳን የሚካሄድ ማንኛውም የፖለቲካ ሂደት በሱዳናውያን የሚመራና የሕዝቡን ፍላጎት የሚያንጸባርቅ መሆን እንዳለበት ገልጸዋል። የዲፕሎማሲያዊ ውይይቶቹ የተካሄዱት በሱዳን የቀጠለው ግጭት ከሀገሪቱ ባሻገር በቀጠናው የደህንነትና የዲፕሎማሲ ስጋቶችን በፈጠረበት ወቅት ነው።
በደቡብ አፍሪካ በተፈጸሙ ተከታታይ የተኩስ ጥቃቶች 11 ሰዎች ተገደሉ። በደቡብ አፍሪካ ኬፕ ታውንና በአካባቢዋ በሚገኙ 3 ስፍራዎች በተፈጸሙ ተከታታይ የተኩስ ጥቃቶች 11 ሰዎች ሲገደሉ 2 ደግሞ ቆስለዋል። የደቡብ አፍሪካ ፖሊስ የጥቃቶቹ መንስኤና ፈጻሚዎች እስካሁን አለመታወቃቸውን ገልጾ ምርመራው እየተጠናከረ መሆኑን አስታውቋል። የዌስት ኬፕ ፖሊስ በጥቃቶቹ ሊያያዙ የሚችሉ ተጠርጣሪዎችን ለመከታተል ተጨማሪ የጸጥታ ኃይል በተለያዩ ስፍራዎች ማሰማራቱን ገልጸዋል። ጥቃት ፈጻሚዎቹን ለማስያዝ የሚያግዝ መረጃ ለሚያቀርብ ሰው 100,000 የደቡብ አፍሪካ ራንድ ሽልማት እንደሚሰጥም ፖሊስ አስታውቋል። በዌስት ኬፕ የወንበዴ ቡድኖች ጥቃትና ህገወጥ የጦር መሳሪያ አጠቃቀም ከባድ የጸጥታ ስጋት ሆነው መቀጠላቸውንም የፖሊስ ኃላፊዎች ገልጸዋል። ኢራን በሆርሙዝ ወሽመጥ ጥቃት መቀጠሏ ተገለጸ። ኢራን በሆርሙዝ ወሽመጥ የምታካሄዳቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታውቋል። በዚህም በወሽመጡ በኩል የሚያልፉ የንግድ መርከቦች እንቅስቃሴ በጥቂት መርከቦች ብቻ መገደቡን ድርጅቱ በሪፖርቱ ገልጿል። ድርጅቱ እንዳለው የኢራን ጥቃቶች በቁልፍ የባህር ላይ የንግድ መስመሮች ላይ ተጽዕኖን ለማሳደግና በእነዚህ መስመሮች በሚጓዙ መርከቦች ላይ ጫና ለማሳደር ያለመ መሆኑን ያመላክታሉ። በመርከቦቹ አቅራቢያ የሚፈጸሙ የሚሳኤል ጥቃቶችና ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎች ወደ ኦማን በሚወስዱ የደቡባዊ የባህር መስመሮችን መቀጠላቸውን ድርጅቱ ገልጸዋል። በተጨማሪም ያልተመዘገቡና ያልፈነዱ ፈንጂዎች የሚያስከትሉት አደጋ በሆርሙዝ ወሽመጥ ሊቀጥል እንደሚችል የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስጠንቅቀዋል። አድማጮቻችን፣ ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የኤሌክትሪክ ኃይል ዱቤ ክፍያ ወለድ ሙሉ በሙሉ ስለመነሳቱ፣ በደቡብ አፍሪካ በተፈጸሙ ተከታታይ የተኩስ ጥቃቶች 11 ሰዎች ስለመገደላቸው ከአፍሪካ፣ ኢራን በሆርሙዝ ወሽመጥ የምታካሂደውን ጥቃት ስለመቀጠሏ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።